ሰው ያጣሁኝ ሆኛለሁ ያልታደልኩኝ አየየ ያልታደልኩኝ አንቺ መክረም የመላመድ ጥፋት ይሆን አንቺ መውደድ አወይ ጉዴ አወየው ጉዴ አወይ ጉዴ አወየው ጉዴ ውስጤ ቢነግሪ ፍቅሩ ቢጠና ጠብቅቲኝ ደሞ በገና ደና ደና ልጠብቅ ደና 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 ልጠብቅ ደና ጌዲዬ እንዴት ነህ? እንኳን ደህና መጣ። እንግዳዬ ስለሆንክ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። በጣም ነው የማመሰግነው። እስኪ ጌዲን እንድናስታውሰው ወደ 90ዎቹ እንሄድና በአንድ ሙዚቃ ለኛም ለተመልካቾቻችንም እናስታውስ። ኦኬ በመጀመሪያ አክብረሽኝ ስለጠራሽኝ ከመወደውና ከማከብረው ህዝብ ጋር ስላገናኘሽኝ በጣም አመሰግናለሁ። እኛም እጅግ አድርገን እናመሰግናለን ጌዲ። እግዚአብሔር ያክብርልኝ። ጊዜ ሲሸኝ ጊዜን ወልዶ አመት ሲያልፍ መዓት ወልዶ ይህንን ሳይሰጋሁና መኖር ፈራው እንደገና 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 መኖር ፈራው እንደገና የጊዜ ቅጣት ፈሪ ያደረገኝ ጉማዝሎ ሰማይ ቀኑ ከበደኝ ወይ አንዴ አይዘንብ ወይ አያባራ ዘንድሮ ሱሃ ሳትን ፈራ አይ ጊዜ አቤት ጊዜ ድብ ጊዜ ከንቱ ጊዜ ጌዲ በጣም እጅግ አድርገን እናመሰግናለን። በቆንጆ ዜማ በጣም ወደሮ መልሰናል ብዬ አስባለሁ። ጌዲ እንደውም አይ ጊዜን ካነሳ አይ ጊዜ አሁን ላለነው ትውልድ ለድሮዎቹም ይሆናልና አይ ጊዜ እንዴት ነበር የተሰራው? 90ዎቹንም መለስ ብለን ብናስታውስ ጊዜ በቃ ማለት እንደምታዩ ነው። ገብቶሻል? በዛን ወቅትም የነበሩትን ነገሮች እንትን ይላል። አሁንም መቼም በቃ መቼም ጊዜ ነው ተለዋዋጭ እንጂ ሌላ ነገር አይደለም። ምንም አይነት ነገር እንትን አይደለም። መልካም እንግዲህ እስኪ ስለ ሙዚቃ እንዴት ነበር? እኔ ባይዘው ሙዚቃ ስጀምር በጣም በልጅነቴ ነው። በጣም ልጅ እያለሁ ነው እንደዚህ ልጅ ራሱ እንደዚህ ምናምን ልጅ ብርቅ በነበረበት ሰዓት ነው ዘፈንን ራሱ የጀመርኩት። በጣም ትንሽ ልጅ ሆነ ማለት ነው። በጣም ትንሽ ልጅ ሆነ። ሙዚቃ በመስማት ነው። እንዴት ነበር አጋጣሚው? ሙዚቃ ሰማ ነበር። ማይክል ጃክሰን በጣም ወደው ነበር። በጣም የሀገራችን ዘፋኞችን ደግሞ በጣም እንትን አረግ ነበር። በጣም ሰማቸው ነበር። በጣም ገሌ 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 ብዬ ልጠራልሽ አልችልም። ሁሉንም ማከብራቸው በምን አንዱን ካንዱ ልለይ አልችልም። ሁሉም በጣም ጥሩ መስዋዕትነት የከፈሉ ሙዚቀኞች ስለሆኑ ሁሉም ማከብራቸው ናቸው እና የነሱንም ዘፈን እየሰማው ነው ያደግኩት። ገብቶሻል? መልካም 90ዎቹ እንግዲህ ሲነሱ እነ ጌቱ ሆማይሬ፣ ሃይማኖት ግርማ፣ እነ ጆሲ እና ከነሱ ጋር በግልም በጥንድም ብዙ ስራዎች አሉና የሰራቸውንም ስራዎች ወደ ኋላ መለስ ብለን ብናስታውስና ምን ስራዎችም እንዳሉ በዚህ ብታስታውሰን። ባይዘው እኔ ጥበቡ ታምራት ብስራት ጋረደው እነ ጌቱ ሃይማኖት ጆሲ አሉ። የሚገርም ጥምረት እነ ደረጀ ዱባለ ምናምን ኃይልዬ ታደሰ፣ ኃይለ ሱስ ግርማ፣ እነ ጎሳዬ ተስፋዬ የተጣመረ ነገር ነበረ። ገብቶሻልና ሁሉ ነገር ተጣምሮ ነበር የሰራ ነው። እኛ ስንሰራ በወቅቱ አንድ ነገር ጥሩ ነገሮችን ለማምጣት አሁን እኔ የሚያምርብኝ ነገር ከሆነ እገሌ ይሄ ያምርበታል ይባላል። እኔ የማያምርብኝ ከሆነ ደግሞ ይሄ ለሱ አያምርም ለገሌ ይሰጥ ይባላል። አሁን ብስራት ጋረደው የዘላለም የነሽን እንዴት እንደዘፈነው ልነግርሽ አልችልም። ከዛ ጥበቡ ወርቅዬ ወደደው ዘፈኑ። ገብቶሻል? ልክ ሲወደው በቃ ብስሬ ለጥበቡ ሰደው ተባለ። ገብቶሻል? እንደዚህ አይነት አድሎትም የለም፣ የሆነ ነገር የለም፣ የሆነ ነገር የለም። በአሪፍ ነው ሁሉም በቃ እንደማመጣለን።
እንከባበራለን። እገሌ እንደዚህ እገሌ እንትና እዚህ ጋር መስራት አለበት፣ እገሌ እንትና ጋር ሄዶ መስራት አለበት። እንደዚህ አይነት ነገር ነበር የምናውቀው። አሪፍ ጥምረት ማለት ነው። አሪፍ ጥምረት ነበር። በጣም አሪፍ ጥምረት ነበር። በጣም ደግሞ ጥሩዎች ናቸው። ሁሉንም እግዚአብሔር ሁሉን ያክብርልኝ። መልካም ደስ ይላል በጣም። ምናልባት አሁን በቅርቡ ከሃይማኖት ግርማ ጋር አዲስ ስራ ወጥታል። ኦልዲስ ሆኖ ማለት አሰራሩ ድሮን የሚያስታውስ አለባበሳችሁ፣ የሙዚቃው ቅኝት እና እንዴት ነው የተሰራው? የተሰራበት ነገር አንድ ጓደኛ ነበረኝ ኤርሚያስ የሚባል ኤርሚያስ በዳዳ ይባላል፣ አቀናባሪ ነውና እሱ ጋር ሄጄ የሆነ ነገር ለመስራት ብለን ሄድን። ሲሄድ የሆነ ነገር አለኝ እንደዚህ አንተና ሃይሚን እንደዚህ አይነት ነገር ልንሰራ ፈልገናል ምናምን ብሎ አለ። እኔ ሙአይኔን ድጋሚ ሰርቼዋለሁ ወጥቷል ከሱ ጋር። እሱ ነው ያቀናበረው። ሪል አሬንጅመንት ኤልያስ መልካ፣ እንትን አሬንጅመንት ኤርሚያስ በዳዳ ብሎ ነው አሁን በቪዲዮ የሰራ ነው ያቀናበረውና አሁን መጨረሻ ላይ ይሄን ከሰራ ነው በኋላ አሁን ሙአይኔን ከሰራ ነው በኋላ ይሄን መስራት አለብን ተባለ። ሃይማኖትን ፈለግኳትና እንደዚህ ያልኳት እንዲያልኳት ነገርኳት። ኦኬ አለችኝ። በቃ ማለት እኔ አልፈልግም ብላኝ ነበር እና መጨረሻ ላይ በቃ ዚጊ ነው ዜማውን የሰራው፣ ግጥሙን ወንደሰን ነው የሰራው። አሪፍ ነው፣ ደስ ይላል። ተቀባይነትን ማግኝቷል። ቆንጆ ነው በጣም ደስ ይላል። ደስ የሚል ነው ማለት እንትን የሚል ነገር አይደለም ያየሁት። አንዳንዴ እኛ ያለንበትን ነገር ገብቶሻል። እኔ የማያቸው ነገሮች አሉ። እኔ ይሄኛው ዘፈን ሲወጣ ብዙ ነገር ገጠመኝ ገብቶሻል። አባቴ አጣውኝ ሀዘን ላይ ትንሽ ሀዘን ገጠመኝ ምናምን የሆነ ነገር ሆንኩኝ ገብቶሻል እንጂ በጣም አሪፍ ነገር ነበረ። ይሄ ከሃይማኖት ጋር የሰራችሁት ሙዚቃ ማለት ነው። መልካም። ምናልባት ቅድም እሙያይኔን አንስተው ነበርና ብዙ ሰዎች እሙያይኔ ጌዲ ከህይወቱ ጋር ግንኙነት አለው ወይም ቅርኝት አለው ብለው ያስባሉና እሙያይኔን እንዴት ነው የሰራው? እሙያይኔ ይኸውልሽ ሪያሊቲ ነገር ነው ገብቶሻል። እሙያይኔ አይዲያውም ሀሳቡም እሙ ራሷ ነች። በቃ የራሴ እሙ ማለት ጓደኛዬ የነበረች እሙያይኔ ያች ዳንሰኛዋ ተወዛዋዧ እሷ ነች። ኦልሬዲ እኛ ይህንን ነገር ስንሰራው ሁሉ ነገር ተስሎበት ነው የተሳለ ስልሽ እኔ አቅጀበት ነው። ከይልማ ገብረአብ የጻፈው እሙያይኔ ሲባል እሙያይኔ የምትለዋን ወርድ ራሱ ብስራት ነው ያመጣት። ያችን እሙያይኔ የምትለዋ ወርድ መጥፋት የለባትም ገብቶሻል። እሙ ራሷ ስለሆነች ለሷ ነው የዘፈንከው ለጓደኛ እና ከይልማ ይሄ ግጥም ከሚገርምሽ ወደ 15 ተጽፏል። 15 ምናምን ወይ 10 ጊዜ ተጽፏል። ለምን ይልማ ገብረአብ ጽፎታል ይሄንን ግጥም ራሱን ማለት ነው። በተለያየ አንግል ጽፎታል። ከሚገርምሽ መጨረሻ የጸደቀው ግን ይሄኛው በሙያይኔ ነው። አዎ ሙያይኔ ሆኖ ሙያይኔ ያለ ብዙ አይነት ነገር ተጽፏል። ሲጻፍ ግን በቃ መጨረሻ በ10ኛው በስንተኛው ይሄ ነው የጸደቀው። እስኪ ሙያይኔን በዜማ እንስማ። እንግዲ መደሰቻ ሌላም የለኝ ፍቅሬ አንቺን ነው ለኔ ያደለኝ ሙያይኔ 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 የኔ ሙያይኔ 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 ሌቱ ነክቶ ፀሐይ ወጣች ፈንጠቅ አርጋው ጮራዋን ነፍስሽ ለኔም ብርሃን ሰጠች እሷን ፈካች ተራዋን ድምቀቴ ነሽ ማለዳ የንጋት ጎ የጠዋት እንከኔንም ማይብሽ የሁል ጊዜ መስተዋት ሙያይኔ በጣም ደስ የሚል ነው። የሁል ጊዜ መስተዋት እንግዲህ እውነት ነው እንግዲህ በጣም ደስ ይላል። ሌቱ ነክቶ ፀሐይ ወጣች ፈንጠቅ አርጋው ጮራዋን ነፍስሽ ለኔም ብርሃን ሰጠች እሷን ፈካች ተራዋን ድምቀቴ ነሽ የማለዳ የንጋት ጎ የጠዋት እንከኔንም ማይብሽ የሁል ጊዜ መስተዋት አንቺ ሰጥቶኝ ደገፈኝ በክንዶችሽ አቀፈኝ እንጸጋለን ከዚህስ በላይ ሰላም ወርዷል መንፈስ የለ እሙያይኔ አይኔ እሙያይኔ
ሲባል አብሮም የሚነሳው ዘናጭነት ነበርና በጣም ደስ የሚሉ ቪዲዮዎች ነው ማይቻለውና ምናልባት አንድ ግጥምና ዜማ ቴዲ አፍሮ ሰጥቷል የሚባል ነገር አለና እስኪ ስለሱም ብታጫውተን። አው ቴዲ አፍሮ ሰጥቶኛል ዘፈኖች። አሪፍ ልጅ ነው፣ በጣም ጥሩ ልጅ ነው። ደስ የሚል ዘፈን ነው። በወዳት ደጋግሜ ምን ይሰለቸኝ አልኳት የሚለውን ዘፈን ነው። እንደገና ደግሞ ኧረ እኔ አልፈራም ስል ብትሄድም ትታኝ ገና እግሯ ሲወጣ ስለያ ከፋኝ። ኧረ እኔ አልፈራም ስል ብትሄድም ትታኝ ካፏ ቃል ሲወጣ ስለያ ከፋኝ የሚለውን ዘፈን ነው የሰጠኝ። እንግዲህ ዛሬ ተመልካቾችም በዜማ በደንብ ወደ ኋላ ተመልሰዋል ብዬ አስባለሁ። ህይወትን እንዴት ታያታለህ? ማለት ብዙ ውጣ ውረዶችን የምናሳልፍበት ከፍም ዝቅም የምንልበት ጊዜ ነው ብዬ አስባለሁና ህይወት ላንተ ምንድነች? እኔ ባይዘው ምን አለ መሰለሽ አስተዳደጌ ሊሆን ይችላል አላውቅም። ኢቭን እንዲሆኛለሁ ብዬ ለአባቴ እንኳን ተናግሬ አላውቅም። እነዛን ነገሮች በጣም በጽሞና ነው ማሳልፋቸው። ብዙ ነገሮች ይገጥሙኛል፣ በጣም ብዙ ነገሮች፣ የማይገጥመኝ ነገር የለም። ኢቭን ማመን እስከሚያቀትሽ ግን እነዛን ነገሮች በጽሞና ነው ማሳልፋቸው። ለምን አይቼ አላውቅም፣ ገጥሞኝ አያውቅም። ገብቶሻል? የሆነ ነገር ስታረጊ ወይ የሆነ ነገር ስትሆኚ የነበርሽ ሰው የሆነ ነገር እንትን ስትይ ከበላይ ካሉሽ ትማሪያለሽ። የበላዮቼ ደግሞ ምን ላይ እንዳሉ እያየሁኝ ስለሆነ ከነሱ የተማርኳቸው ትምህርት በጽሞናና በውስጤ እንደዚህ ከትቼ ማሳለፍ ነው። እንደውም ጠንከሬ ሌላ ጊዜ እንደዚህ አይነት ኢንተርቪው ስናደርግ በስማም የዛኔ እኮ እንደዚህ ሆኜ ምናምን የሚለውን ነገር ነው ለማውራት የምፈልገው። ጌዲ እንግዲህ አሁን ዛሬ አምጥቼ በዜማ ብዙ ሳላዘፈን አንተ መልቀቅ አልፈለኩምና ብዙ አልበሞችን ሰርታል፣ ብዙ ነጠላ ዜማዎችን ሰርታልና በጣም ደግሞ ደስ ከሚል አንድ ለኔም ለተመልካቾቻችንም ብጋብዘን። እሺ ምን ነካሽ በሉልኝ ንገሯት አደራ አለች ባህር ማዶ አንጀት የምትበላ ቶሎ መለሳለው መጣዋለችና የውዚያው ቀረች ልቤን ያዘችና ስንት ዓመት እኔ ብቻዬን ነይ እስኪ አንድ ያበሳዬን ንገሯት አናንስም ነበር ለቤቱ ጨለመ ጠፋ መብራቱ ጨለመ ጠፋ መብራቱ አንቺንም አጣፉኝ እቤቱም ጨነቀኝ እኔ አንቺን አጥቼ መኖር ስላቃተኝ በፍቅርሽ ስንት ዓመት ልቀጣ በሀገሬ ሳይከፋኝ ያለ አንቺ መኖር አስጠላኝ። ዋው ጌዲ እጅግ አድርገን እናመሰግናለን። በጣም ደስ የሚል ሙዚቃ ነበር። ደስ ይላል። አዎ በጣም አሁን ላይ ያለህበት የሙዚቃ ሁኔታ ምን ይመስላል? ተሳትፎ እያደረክ ነው ወይ? ህዝቡስ በጣም የሚወድህ ህዝብ በምን ይጠብቅ? ጌዲ የጠፋ የት ሄዶ ነው የሚባሉ ነገሮች አሉና ምን አዲስ ነገር አለ የሚለውንም በዛው እናነሳ። አሁን ኦሬዲ እኔ ስመጣ በጣም ከባድ አልበም ይዤ ነው የምመጣው። በጣም ከባድ ማለት ከባድ ስልሽ በጣም በቃ ማለት ብዙ ሰው የተሳተፈበት ብዙ ሰዎች አብረን ያወራንበት ብዙ ሰዎች በቁም ነገር ጥሩ ነገሮችን ያደረጉበት ትልቅ አልበም ነው ይዤ የምመጣው። ስመጣ እንጠብቃለን። ማለት የምመጣው በእንደዛ አይነት ነገር የትኛውም ቦታ ላይ መስራቴን አላቆምም። ግን ስትሰራ ደግሞ ጥሩ ስራ በደንብ ነገርኩሽ። በቃ ሁላችንም የተነጋገርንበት ጥሩ ነገር፣ ጥሩ ሀሳብ፣ ጥሩ አይዲያ በጣም ብዙ ሰዎች ያወሩበት ነገር አልበም ነው ይዤ የምንመጣው። ወይ እንደ አንደኛው አይነት እንደ መጀመሪያው አልበም አይነት ዘጠናዎቹ ከባድ አልበም ነው ይዤ የምመጣው። መልካም፣ እኛም እንጠብቃለን በደንብ እግዚአብሔር ጋር እግዚአብሔር ይጨመርበት። አሜን አሜን። ያው ህዝቡን ከጎኔ ስለሆነ ብዙ ነገሮችን ያው ሰውም አንደርስታንድ ስለሚያደርግ እኔ መማያቸው ነገሮች ስላሉ ያንን
እንትን ለማድረግ መልካም እንግዲህ እኛም እንጠብቃለን በጉጉት ምናልባት እንግዲህ እንትን ልበልና የ90ዎቹንና ያሁኑ የሙዚቃ ኢንዱስትሪውን እንዴት ታየዋለህ ምናልባት እንደ ባለሙያም እንደ ጊዜውም ያው አሁን ብዙ ጊዜ ጊዜው ዘመነዋል ማለት ቴክኖሎጂም ተራቀቀዋልና በፊት አሁን ሙዚቃ ለመስራት በጣም ከባድ ነበር ድምጽ አለ ብዙ እንቅስቃሴዎች አሉና አሁን ላይ ግን አንዳንድ ጊዜ እንደምንመለከተው ምንም እንትን ሳይሉ ሙዚቃ ማውጣት የሚቻልበት ወይ ነጠላ ዜማ ሊሆን ይችላል የሚለቀቅበት ሁኔታ አለና ይሄን እንዴት ታየዋለህ ስለ ሙዚቃው ኢንዱስትሪ ያው እንግዲህ ተጠቃሚ የሆኑት ዩቲዩበሮቹ ናቸው የሚሰራው ነገር አሪፍ ነው ደስ ይላል ግን ብዙ ነገሮችን ማን ምን ላይ ነው እንዴ ያለ ነው ማን ምን ላይ ነው እና እንዴት ብዬ ልንገርሽ ጠንክረን አንድ ነገርን ስንሰራ መልእክት ያለው ነገሮች ገብቶሻል ምን አይነት ነገሮች ላይ ሆነን ኢቭን እኔ አሁን የሆነ ሰው ያዩ ምን አይነት ነገር እንደምሰራ ነው እዛ ቦታ ላይ እንጂ ያስውይ እንደዚህ ያረጋኝ እቺ ምናም እንዲያረጋኝ ብዬ አይደለም ገብቶሻል ምን አይነት ነገር እንደማመጣ ነው ጭንቅላቴ ገብቶሻል ይሄ ነገር አለፈ ይሄ ነገር እንደዚህ ሆነ እና አስተማሪ የሆኑ ነገሮችን ለማምጣት እኔ ብዙ ተወረድን ነው ያየሁት እኔ ልነግርሽ አልችልም በእውነት ልሻል እንዲህ ነው ብዬ ልናገር ቻሌንጆቹ ግን ምን ነበሩ እንግዲህ ምን እንደሆነ ታውቃለሽ አላቀውም በቃ ማለት እንደዚህ አይነት ነገር አይደለም ማለት እኔ ብዙ ሰው አውቃለሁ ገብተሻል በጣም ብዙ አይነት ሰዎች ስለማቅ እኔ ደግሞ በጣም ብዙ ነገሮችን ማሳልፈው እነዛን ሰዎች ደግሞ ብዙ ነገሮች አስተምረውኛል ስለዚህ ዋናው ምንድነው ቻሌንጆች ቢያጋጥሙንም የምናልፍበትን መንገድ ተሞክሮዎችን አሪፍ ማድረግ ነው ብዬ አስባለሁ በጣም ደግሞ የሚደሰቱት ሰዎች ጠንክሮ የሆነ ነገር እንደዚህ አይነት ነገር ሆኖ እንደዚህ ላታምኙ ለምትቹ ነገሮች ይገጥማል እና በሻል ላይፍሽን ብዙ ዝብርቅርቅ አድርገውት ሊሆን ይችላል በማታውቂው ነገር በቃ የሆነ ነገር እንደዚህ እኔ ግን የአንድ ሰው ላይፍ እንዲዘበራረቅ አልፈልግም እዛ ጋም ያለው ሰው አሁን ኢቭን ስቲል የሆነ ነገር ቢመጣ ያ ሰው ኢቭን የሆነ ነገር እንዲጎዳ አልፈልግም አሪፍ ሆኖ ነው እንዲኖሩ የምፈልገው ሰዎች የኔ ነገር ታዩ ያስተካክሏል ችግር የለም ለምን ጥሩ ነገር ለማምጣት እንዲ ጭንቅላቴን ማስተዋል የሚያስፈልገው ማሰብና ማስተዋል ያስፈልጋል እንደዛ ነው የሚያስፈልገው እንጂ ሌላው ነገር ሁሉ ቦሪንግ ነው ሁሉ ኃላፊ ነው ሁሉ ነገር ጥለነው የምናልፈው ስለሆነ እግዚአብሔር ሁሉን ይጠብቅልን ጥሩ ነገር ለማምጣት ግን መጠንከር ያስፈልጋል ጠንካራ ሰው መሆን ያስፈልጋል ይሄ አጉል የሚወሩትን ነገሮች መቆም አለበት ማለት ለሰው አይደለም ለአይምሮ ውስጥ የማይገቡ ነገሮች መቆም አለባቸው ሰው ሲወደድ እስከምናምን ተሆነ መውደድ ያለብን የሰውን ፍጡር የተባለ ፍጡራኖች እንዲህ ነው እየተባለ አይደለም መኖር ያለብን ሁሉም ሰው ለሰው ልጆች ብለው ነው የኖሩት ሁሉም ሰውን ስለሚወዱ ስለሚያከብሩ ነው የተዋረዱት እና ለዛ ስለሆነ ሁሉ ነገር ጥሩ እንዲሆን እግዚአብሔር ሁሉን ይጠብቅልን መልካም ተጋርገን እናመሰግናለን እንግዲህ ግን እንዲሁ ከምንሰነባበት የመጨረሻ አንድ ሙዚቃ ደግሞ ብትጋብዝልን ደስ ይለኛል አፍቃር የሚያጣቡኝ ያላደለኝን መውደድ አረለኔስ አልሆነኝም ምለምነውኔስ ቀንማታ ባንተው ተማመኜ ነዋ የኔ ጌታ እንዳረከኝ አርገኝ የልቤን እስካገኝ ካንቺ መክረሜ የመላመዴ ጥፋት ይሆነ አንቺ መውደዴ አወይ ጉዴ አወየው ጉዴ ሰው በኔ ሲፈርድኔኑ ሲያማ እውነት ካልወጣች አንተ የለህማ አንተ የለህማ እንግዲህ እንዳረከኝ አርገኝ እንደልያዋለሁ ለአምላኬ በድጋሚ እጅግ አርገን እናመሰግናለን እንግዲህ ቆንጆ ቆይታ አርገን ነበር ደግሞ ሌላ ጊዜ በሌላ ፕሮግራም በሌላ ዝግጅት ደግሞ የምንገናኝ ይሆናል መልካም ጊዜ ይሆናል በጣም አመሰግናለሁ